ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሰኔ 5 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር አይችሉም ሲል የቤቶች ልማትና አስተዳደር ቢሮ ማስታወቁን፣ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ ማቅረባቸውን እንዲሁም የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ ያቀረቡትን ከኃላፊነት የመነሳት ጥያቄ ተቀባይነት ማግኘቱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር አይችሉም ሲል የቤቶች ልማትና አስተዳደር ቢሮ አስታወቀ። የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ወደ 500,000 የሚጠጉ ቤቶች ወደ ሲስተም መግባታቸውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። የቢሮ ኃላፊ መቅደስ ወልደ ጊዮርጊስ ከአዲስ ሚዲያ ኔትወርክ ጋር ባደረጉት ቆይታ እንደገለጹት ይህ አዲስ አሰራር በቤት ኪራይ ዋጋ ላይ ያለአግባብና ያለምንም ምክንያት መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራልም ብለዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉም ኃላፊው አስረድተዋል። መንግስት በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ወይም በመቶኛ ይወስናልም ብለዋል። በአከራይ ተከራይ ምዝገባ ወደ 500,000 የሚጠጋጉ ቤቶችን መዝግበናል። እነዚህ ቤቶች ኦልሬዲ ወደ ሲስተም ገብተዋል። የትኛው ቤት የት አካባቢ ላይ የት ክፍለ ከተማ የት ወረዳ የትኛው ሃውስ ነምበር ላይ እንዳለ ይታወቃል። መንግስት በአመት አንድ ጊዜ ማርኬት አሰስመንት ይሰራል። የዋጋ ጥናት ይሰራና ከተማው ላይ ያለውን ዋጋ ያጠናል። አከራዩ ለተከራዩ ካከራየው ዋጋ ገበያው ጨምሯል ወይስ አልጨመረም የሚል ማርኬት አሰስመንት ከተሰራ በኋላ መንግስት ነው በፐርሰንት ዋጋ የሚጨምረው ማለት ነው። እዛ ቤት ኪራዩ ላይ ለምሳሌ 1,000 ብር ቤቱን ቢያከራይ አንድ አከራይ 1,100 ብር ማድረግ አይችልም። መንግስት በአመት አንድ ጊዜ ሰኔ 30 ላይ በሚያወጣው ወይም አናውንስ በሚያደርገው ዋጋ መሰረት 1 ብር ከሆነ የሚጨመረው 1,001 ብር የማድረግ ግዴታ ይኖርበታል ማለት ነው። ከዛ ውጪ ግን በግሉ መጨመር የሚችልበት ምንም አሰራር የለም። ኦልሬዲ ወደ ትራክ ስለገባን ወደ ሲስተም ስለገባን የአከራይና ተከራይ ውል በተመለከተ ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ወይም ኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛልም ብለዋል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ሊገቡ እንደማይገባም ኃላፊዋ ተናግረዋል። የውል ማደስ ስራውን ደግሞ በተመሳሳይ አሁን የዛሬ 2 ዓመት አካባቢ ሊሞላው ነው። ያኔ በሃርድ ኮፒ ነበር በየወረዳው ሲመዘገብ የነበረው። አሁን እሱን ለማስቀረት ኦንላይን ቤቶቹም ወደ ቋት ገብተው ስላሉ ኦንላይን ውላቸውን ለማደስ ሰፊ ስራ ነው እየሰራን ያለ ነው። ቴክኖሎጂ ለምቶ የጨረሰ ያለቀ ነው። ቤቶቹም ወደ ቋት የገቡ ናቸው። አከራዩና ተከራዩ ወደ ርዛ እንዳለ ውሉን ያድሳል። ውሉን የማያድስ ከሆነ ደግሞ ዋጋውን የሚጨምርለትና ባለው ዋጋ የሚቀጥል ከሆነም ልክ እንደ አምና ለምሳሌ ማርኬት አሰስመንት ተሰራ የጨመረ ዋጋ ስላልነበረ በነበረበት ነው የሚቀጥለው ነው የተባለው 2017 ለ2018 በጀት ይር ዘንድሮ ደግሞ የማርኬት አሰስመንቱ የመጨረሻውን ሪዛልት ሲመጣ ነው የምናየውና አናውንስ የምናደርገው።
ነገር ግን ወደ ቋት የገባው የአከራዩ የሚያከራየው ቤት ኦሬዲ ኖውን ስለሆነ ስለሚታወቅ አላከራይም ማለትም አይችልም። ያው የሚከራይ ቤት ስለሆነ ተከራዩን እሱን አስወጥቼ ሌላ ሰው አስገባለሁ ብሎ ሊያስብ ይችል ይሆናል ውሉ ስላለቀ። ግን ደግሞ ዋጋ ጨምሮ ማከራየት አይችልም። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሳሰቡት መቅደስ ወልደ ጊዮርጊስ አከራዮች ዋጋ ጨምሮ ስላሏቸው ብቻ ያለምንም ህጋዊ መነሻ ክፍያ መጨመር እንደሌለባቸው ማሳስበዋል። እስከዛ ድረስ ግን አከራዮችም ዋጋ ጨምሮ ማለት መብት የላቸው፣ አሰራሩም አይፈቅድላቸው። ተከራዮችም መብታቸውን ኤክሰርሳይዝ ማድረግ አለባቸው እያልኩ ያለሁት አከራይ ዋጋ ጨምር ስላለው ብቻ ዋጋ መጨመር አለበት ብዬ አላምንም። አንደኛው ውላቸው እኛ ጋር አለ። ውላቸው ኤክስፓየርድ የሚያደርገው ከሁለት ዓመት በኋላ አይደለ? ከሰኔ 30 በኋላ ነው ውላቸው ኤክስፓየርድ የሚያደርገው። ሶ ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንደዚህ አይነት ችግሮች ሲያጋጥሙ በቅርባቸው ወረዳ አለ፣ ዋና ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ። ክፍለ ከተማም በተመሳሳይ ይሄ ቲም አለ። ክፍለ ከተማ ወረዳ ካልፈታለት ክፍለ ከተማ ይፈታል። ከዛ አልፎ ደግሞ ቢሮም ደግሞ እኛ ጋር አለ። ይሄ እነዚህ ቦታዎች ላይ በየደረጃው እየመጣ ቅሬታውን ማቅረብ ይችላል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ ያቀረቡ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሑፍ በጋራ አውጥተዋል። በዚሁ ጽሑፋቸው በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግም ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታን አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና ሀገሪቱን ወደ ቀድሞው እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን በአልጀዚራ በሳተሙት የጋራ ጽሑፍ ላይ አስታውቀዋል። ይሁን እንጂ ስምምነቱ በህወሓት ቡድን በአማራ ክልል ባሉ ታጣቂዎችና በኤርትራ መንግስት ዘንድ ግን ተቀባይነት አለማግኘቱን ጠቅሰዋል። የህወሓት ቡድን ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙት እንደፈለጉም ገልጸዋል። የኤርትራ መንግስት ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ መሆኑን በመጥቀስ በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱ፣ የሰላም አማራጭ አራማጆችን ማግለሉ እንዲሁም ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን አስረድተዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምፅ ጸጥ እያደረገና የተወሰነ መረጋጋትን እያመጣ ብቸኛ አማራጭ መሆኑን ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓት ቡድንና በአስመራ ባሉ አጋሮቻቸው ላይ ጠንካራ ዲፕሎማሲያዊ ጫና እንዲያደርጉም በጥብቅ አሳስበዋል። የአንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባም አስገንዝበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ ያቀረቡት ከኃላፊነት የመነሳት ጥያቄ ተቀባይነት አገኘ። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጡረታ ለመሰናበት ያቀረቡት ጥያቄ ተቀባይነት አግኝቷል። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል በዕድሜ መግፋት ምክንያት ያቀረቡት የሐዋርያዊ ኃላፊነት መልቀቂያ ጥያቄ ተቀባይነት በማግኘቱ ኃላፊነታቸውን አስረክበዋል። የመልቀቃቸው ምክንያት ደግሞ በጡረታ ምክንያት ከሐዋርያ ኃላፊነታቸው በገዛ ፈቃዳቸው መልቀቃቸው መሆኑ ተገልጿል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ባወጣው መግለጫ እንዳስታወቀው አቡነ ብርሃነ ኢየሱስ ቀደም ሲል የኃላፊነት መልቀቂያ ጥያቄ እያቀረቡ ሲሆን ጥያቄያቸው ተቀባይነት ማግኘቱን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ አማካኝነት በዛሬው ዕለት ይፋ ተደርጓል። እርሳቸው ከኃላፊነት መልቀቃቸውን ተከትሎ ቀደም ሲል የአዲስ አበባ ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋዬ ተክለ እርሳቸውን በመተካት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው መሾማቸው ተገልጿል።
በአሜሪካ የፔንሲልቬኒያ ምክር ቤት የካቲት 23 የአድዋ ድል ቀን ሆኖ እንዲውል እውቅና ሰጠ። በአሜሪካ የፔንሲልቬኒያ ግዛት ምክር ቤት በኢትዮጵያውያን አቆጣጠር የካቲት 23 ቀንን ወይም በነጮቹ አቆጣጠር መጋቢት 2 ቀንን የአድዋ ድል ቀን በማለት እውቅና የሚሰጥ ውሳኔ አጽድቆ ወደ ሙሉ ምክር ቤት እንዲቀርብ አድርጓል። የግዛቱ ተወካይ ቤንጃሚን ሳንቼዝ ውሳኔውን ያቀረቡ ሲሆን በመንግስት ጉዳዮች ኮሚቴ 23 ለ3 በሆነ ድምፅ ድጋፍ አግኝቶ ማለፉን ተገልጿል። የካቲት 23 ቀን 1888 ዓ.ም ወይም ማርች 2 1896 እንደ አውሮፓውያን አቆጣጠር በተካሄደው የአድዋ ጦርነት ኢትዮጵያውያን በንጉሠ ነገሥት ሚኒሊክ ሁለተኛና በእቴጌ ጣይቱ መሪነት እንዲሁም በጀግኖች አርበኞች ተጋድሎ የጣሊያንን ወራሪ ኃይል በማሸነፍ የሀገራቸውን ነፃነትና ሉዓላዊነት ማስጠበቃቸውም በምክር ቤቱ ላይ ተገልጿል። በዚህ ውጥን ውስጥ የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ ጉልህ ሚና መጫወቱም ተገልጿል። ድርጅቱ ከፔንሲልቬኒያ የሕግ አውጪዎች ከማህበረሰብ መሪዎችና ከተለያዩ ተቋማት ጋር በመተባበር የአድዋን ታሪካዊና ዓለም አቀፋዊ ጠቀሜታ ለፖሊሲ አውጪዎች ለማስረዳት ለበርካታ ወራት ሲሰራ እንደቆየም ተነግሯል። የፔንሲልቬኒያ እውቅና በግዛቱ የሚኖሩ ኢትዮጵያዊ አሜሪካውያንን ጨምሮ የተለያዩ ማህበረሰቦች ታሪክና አስተዋጽኦ እንዲታወቅ የሚያግዝ እርምጃ መሆኑን ተጠቁሟል። የተወደዳጅ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ እውቅና ሊሰጣቸው መሆኑን፣ ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል ኢዜማ ጥሪ ማቅረቡን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር አብይ አህመድ 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ እውቅና ሊሰጣቸው መሆኑ ተነገረ። ጠቅላይ ሚኒስትር አብይ እውቅና የሚያገኙት የጎርጎሮሳውያኑ 2026 በሞሮኮ ማራካሽ ላይ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ መሆኑ ተነግሯል። በዚህ እውቅና መድረክ ላይ ከጠቅላይ ሚኒስትር አብይ በተጨማሪ የዛምቢያው ፕሬዝዳንት ሃካይንዴ ሂቺሊማና የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ንኮሳዛና ድላሚኒ ዙማ ክብርና እውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎችና ግለሰቦች መካከል እንደሚገኙበት አፍሪካን ታይምስ ዘግቧል። ጉባኤው በአህጉሪቱና ከአህጉሪቱ ውጪ ባሉ ሀገራት መሪዎች፣ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ከፍተኛ ፍላጎት እያደገ የመጣ ተሳትፎን ተከትሎ በማራካሽ ሞሮኮ ከሰኔ 19 እስከ ሰኔ 21 ቀን 2018 ዓ.ም እንደሚካሄድ የፕሮግራሙ አዘጋጆች አስታውቀዋል። ይህ ጉባኤ በዳፍዳን የሰላምና የጥብቅና ፋውንዴሽን እና በ100 በጣም ታዋቂ የሰላም ቁንጮ የአፍሪካ አጋሮች ጋር በመተባበር የሚዘጋጀው ይህ ዓመታዊ ጉባኤ ልህቀትን ለማክበር፣ ፈጠራን ለማራመድና ኢኮኖሚ እድገትን ለማስፈን፣ ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ የአፍሪካ ግንባር ቀደም መድረኮች አንዱ መሆኑን ዘገባው አክሏል። በኢትዮጵያ በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙ ተተነበየ። የኢትዮጵያ የሚቴዎሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ ተፋሰሶች ከቀላል እስከ ከባድ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖራቸው ይጠበቃል ብሏል። በዚህም አብዛኛው አባይ፣ ላይኛውና መካከለኛው ባሮ፣ አኮቦ፣ ኦሞ ጊቤ፣ ላይኛው ስምጥ ሸለቆ፣ በጥቂት የገናሌ ዳዋ ተፋሰሶች ከመካከለኛ እስከ ከባድ የገጸ ምድር ውሃ ፍሰት ይኖራቸዋል ነው ያለው። አብዛኛው ተከዜ፣ በጥቂት የላይኛውና ታችኛው አባይ፣ ላይኛውና መካከለኛው አዋሽ፣ ኦሞ ጊቤ፣ ባሮ አኮቦ፣ ገናሌ ዳዋ፣ ዋቤ ሸበሌና የስምጥ ሸለቆ ተፋሰሶች ከቀላል እስከ መካከለኛ መጠን ያለው የገጸ ምድር ውሃ ፍሰት እንደሚኖራቸውም ገልጿል። እንዲሁም እርጥበታማ የአየር ሁኔታ በመጠንም ሆነ በስርጭት ከቀን ወደ ቀን በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች እየተስፋፋ ይሄዳል ብሏል። በዚህም ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው አሃዛዊ የትንበያ መረጃዎች የሚያመላክቱ ሲሆን በመካከለኛው በምስራቅና በደቡብ የሀገሪቱ አካባቢዎች ቀላል መጠን ያለው ዝናብ ያገኛሉ ብሏል። በሚቀጥሉት ቀናት ከሚጠናከሩት የሚቴዎሮሎጂ ገጽታዎች በመነሳት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎችና የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ገልጿል። በተጨማሪም አልፎ አልፎ በውሃ አካላትና በአካባቢ አየር ውስጥ ከሚጠናከሩት የሚቴዎሮሎጂ ገጽታዎች ላይ በመነሳት በደቡብ ምዕራብና በምዕራብ የሀገሪቱ አካባቢዎች ላይ ከባድ መጠን ያለው ዝናብ ያገኛሉ ብሏል። ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም የቀኑ ከፍተኛ ሙቀት በአፋር፣ በደቡብ ምስራቅ፣ በሰሜን፣ በምዕራብና ደቡብ ምዕራብ የሀገሪቱ ስፍራዎች ላይ ከ32 እስከ 41 ዲግሪ ሴልሺየስ በላይ እንደሚሆን አሃዛዊ የትንበያ መረጃዎች እንደሚያሳዩ ጠቁሟል። የሚኖረው እርጥበት ለመኸር እርሻ፣ የበልግ ሰብል አብቃይ ለሆኑ አካባቢዎች ምቹ ሁኔታ እንደሚፈጥር መተንበዩን ኢዜአ ዘግቧል።
ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል ኢዜማ ጥሪ ያቀረበ። ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን እንደሚገባ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ሰኔ 4 ቀን ባወጣው መግለጫ ጥሪ አቅርቧል። ኢዜማ በመግለጫው ሀገራችን በታሪኳ እስካሁን ድረስ በተለያዩ የኃይል አማራጮች ችግሮችን ለመፍታት እየባዘነች ነው። ሆኖም ታሪኳን በማይመጠን መልኩ እስካሁን ኋላ ቀር ከሚባሉት ሀገራት ግንባር ቀደም ከመሆን የዘለለ አንዳች ነገር አላገኘችም በማለት ገልጿል። ላለፉት ከ30 ዓመታት በላይ በሀገሪቱ ውስጥ ላሉ ችግሮች፣ ግጭቶችና ጥቃቶች በዋነኝነት ምክንያቱ የህወሓት ቡድን ስልጣን መንበሩን በኃይል ካረጋገጠ በኋላ ያሰፈነው የብሔር ፖለቲካ ነው ሲል ኢዜማ አክሏል። ኢዜማ አያይዞም ይሄ የፖለቲካ ስርዓት ከፍተኛ ችግር ያስከተለ ቢሆንም በህወሓት ቡድን ተንኳሽነት የተጀመረውና ከ2 ዓመታት በላይ የፈጀው የሰሜኑ ጦርነት ያስከተለውን የሰው ህይወትና የንብረት ውድመት በከፍተኛነቱ የሚስተካከለው የለም ሲል ገልጿል። ከዚህ ጥፋት በፕሪቶሪያ ስምምነት ከጦርነት መውጣት የተቻለ ቢሆንም የህወሓት ቡድን ይህ በዘላቂነት እንዳይቀጥል በማድረግ በተለይም ቡድኑ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫና በክልሉ አጸደቀ በተባለው አዋጅ ግልጽ የጦርነት አዋጅን አውጇል በማለት ኢዜማ በመግለጫው አትቷል። ኢዜማ አክሎም የህወሓት ቡድን በአዋጁ ያካተተው አስገዳጅ የወታደር ምልመላ፣ የተለዩ ድምጾች በትግራይ እንዳይሰሙ ያስቀመጠው ልጓም እንዲሁም ሁሉም ነገር ወደ ጦር ግንባር የሚመስለው የፕሮፓጋንዳ ልፈፋ የትግራይን እና አጠቃላይ የኢትዮጵያን ህዝብ ወደ ጦርነት መክተት እንደሆነ የሚያሳይ ነው ብሏል። በትግራይ ያሉ ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ያለው ፓርቲው የህወሓት ቡድን ጦርነትን ሳይጀምር በፊት ማስቆም ይገባልና በማለት አሳስቧል። ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ ሊወሰድ ይገባል ያለው ፓርቲው የትግራይ ማህበረሰብ እየኖረበት ያለውን አሰቃቂ ሁኔታ ለመቅረፍ ባለው አቅም ሁሉ በቀጥታ ለማገዝ ከማንኛውም ሀገራዊ ኃይል ጋር በጋራ ለመስራት ዝግጁ መሆኑን አስታውቋል። በአሜሪካና በኢራን መካከል የሰላም ስምምነት እሁድ በጄኔቫ ሊፈረም እንደሚችል ምንጮች ገለጹ። በአሜሪካና በኢራን መካከል ለወራት ሲካሄድ በቆየው ድርድር ረገድ ወሳኝ መሻሻል መታየቱ ተሰምቷል። ከተለያዩ ምንጮች የተገኘው መረጃ እንደሚያመለክተው ሁለቱ ሀገራት የሰላም ስምምነት ለመፈራረም ተቃርበዋል። ስምምነቱ እሁድ በጄኔቫ እንደሚፈረም የሚጠበቅ ነው። የዚህ ስምምነት መፈረም በሁለቱ ሀገራት መካከል ያለውን ውጥረት በማርገብ ረገድ ጉልህ ሚና እንደሚኖሩ ተስፋ ተጥሎበታል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። በአሜሪካና በኢራን መካከል የሰላም ስምምነት እሁድ በጄኔቫ ሊፈረም እንደሚችል ምንጮች ገለጹ። በፋርስ ባህረ ሰላጤ ያለውን ጦርነት ለማቆም በአሜሪካና በኢራን መካከል የሚደረግ የመግባቢያ ስምምነት እሁድ ሊፈረም እንደሚችል አንድ የምዕራባውያን ምንጭ እንደገለጹና ጄኔቫም እንደ መዳረሻ እየታየሽ መሆኑም ተናግሯል። ምንጩ እንደተናገረው በመግባቢያ ስምምነት ውስጥ ያለው ቋንቋ አሁንም እየተጠናቀቀ እንደሆነና ኢራን በምትገኝበት አቋም እየጸናች እንደሆነም ገልጿል። ይህ ስምምነት እስራኤል ከኢራን በሚደገፈው የሂዝቦላ ቡድን ጋር በምትዋጋበት ሊባኖስ ውስጥ ያለውን ውጊያ ማቆም እንዳለበትም ነው። ግቡ ቅዳሜ ቀን ቃላቱን በማጠናቀቅ ስምምነቱ በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስና በኢራኑ የፓርላማ አፈ ጉባኤ መሐመድ ባቄር ጋሊባፍ እንዲፈረም ማድረግ ነው። እንዲሁም ጄኔቫ እንደ ዋነኛ መዳረሻ እየታየች መሆኑን ሮይተርስ ይዞት የወጣው መረጃም ያመላክታል። ትራምፕ ትላንት ሐሙስ ዕለት እንደተናገሩት ስምምነቱ አሁን ዝግጁ ስለሆነ በኢራን ላይ የሚወሰዱ አዳዲስ ጥቃቶችን እየሰረዙም ነው። ትራምፕ በዋይት ሀውስ ለጋዜጠኞች እንደተናገሩት ከኢራን ጋር ያለውን ጦርነት ትልቅ ስምምነት አድርገናል፣ ነገር ግን በኢራን ባለስልጣናት እንደተገለጸው የሁል ሁኔታዎች ኢራን እስካሁን ከጠየቀቻቸው ነገሮች ውስጥ ብዙዎቹን ለቴህራን የሚሰጡ ይመስላል። ትራምፕ ደግሞ የካቲት ወር ጥቃት እንዲፈጸም ካዘዙ በኋላ ኢራን የዘጋቸውን የሆርሙዝ ባህረ ሰላጤ ከመክፈት ውጪ የፈለጉትን ብዙ ነገር ማግኘት እንዳልቻሉም ያሳያል። አንድ ከፍተኛ የኢራን ምንጭ ለሮይተርስ እንደተናገረው ረቂቁ በኢራን ነዳጅ ላይ የጣለውን ማዕቀብ እንደሚያነሳ፣ የኢራንን $ቢሊዮን የሚቆጠር ገንዘብ እንደሚለቅና ሊባኖስን ጨምሮ በሁሉም ግንባሮች የጦርነት ማቆም ግዴታን እንደሚጥልም ገልጿል። የኒውክሌር ጉዳይ ለወደፊት ውይይትም ተለይቶም ይቆያል። ዋሽንግተን ኢራን የኒውክሌር መሳሪያ እንዳትሰራ ለማረጋገጥ ስምምነት ትፈልጋለች። ኢራን በበኩሏ እንደማትፈልግም እያሳወቀች ነው። ማዕቀቡ መነሳቱ የኢራን ንብረቶች መለቀቃቸውንና እስራኤል በሊባኖስ ላይ የምታደርገውን ጥቃት ማቆሙ የኢራን አስፈላጊ ጥያቄዎችም ናቸው። የኢራን ምሄር የዜና ወኪል እንደዘገበው ውሉ ሌሎች የአሜሪካ ስምምነቶችን ያካተተ እንደሆነ፣ ይህም የአሜሪካ ኃይሎች በኢራን አካባቢ እንዳይገኙና የፈራረሰውን የኢራን ኢኮኖሚ መልሶ ለመገንባት እቅድ ማቅረቡን ያጠቃልላል። የምሄር ዘገባ ዩናይትድ ስቴትስና አጋሮቿ ቢያንስ $300 ቢሊዮን የሚገመት የኢራን መልሶ ግንባታ እቅድ ማቅረብ አለባቸውም ብሏል። የኢራን መገናኛ ብዙሃን የውጭ ጉዳይ ሚኒስትር ቃል አቀባይን ጠቅሶ እንደዘገቡት የስምምነቱ ትልልቅ ክፍሎች መጠናቀቃቸውን፣ ነገር ግን ኢራን በቀይ መስመሯ ላይ እንደማትደራደርም ተናግረዋል። በሆርሙዝ ባህረ ሰላጤው አካባቢ ውጥረት አሁንም ከፍ ያለ ሲሆን የአሜሪካ ኃይሎች በቴህራን በኩል ወደ አስፈላጊው የውሃ መስመር በሚያልፉ የንግድ መርከቦች ላይ ጥቃት ለመሰንዘር መሞከራቸውን አንድ የአሜሪካ ባለስልጣን ትላንት ሐሙስ ዕለት ተናግረዋል። የኢራን ወታደራዊ
ኃይል አንድ መርከብ ወደ ባህረ ሰላጤው እንዳትገባ ማቆሙን የመንግስት መገናኛ ብዙሃን ገልጸው በዛሬው አርብ ዕለት ማለዳ የፍንዳታ ድምጽ መሰማቱን ዘግበዋል። በሊባኖስ ላይ የሚደረገውን ውጊያ እስራኤል ማቆም ባትችልም ከየካቲት ወር ጀምሮ ከአሜሪካ ጋር ጦርነቱን የጀመረች ቢሆንም በሰላም ድርድሩ ውስጥ አልተካተተችም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በወጣው መግለጫ እስራኤል ከኢራን ጋር የተደረገ ማንኛውም የመግባቢያ ስምምነት ላይ አካል እንዳልሆነችም ገልጿል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳለ ደርሰናል። አብራችሁን ቆዩ። ኢትዮጵያ በ11 ወራት የወጪ ንግድ 9.81 ቢሊዮን ዶላር ገቢ ማግኘቷ ተገለጸ። በ2018 በጀት ዓመት የ11 ወራት የወጪ ንግድ አፈጻጸም ከተያዘው ግብ በላይ በማስመዝገብ በኢትዮጵያ የወጪ ንግድ ታሪክ አዲስ ምዕራፍ መከፈቱን የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ሚኒስትሩ እንደገለጹት በበጀት ዓመቱ 11 ወራት ውስጥ 8.48 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ከ9.81 ቢሊዮን የአሜሪካን ዶላር በላይ በማስመዝገብ የተቀመጠውን እቅድ 115.66 በመቶ ማሳካት ተችሏል። ይህም አፈጻጸም ባለፈው የ2017 በጀት ዓመት ተመሳሳይ ወቅት ከተመዘገቡ የ7.21 ቢሊዮን ዶላር ገቢ ጋር ሲነጻጸር የ36.10 በመቶ ወይም የ2.6 ቢሊዮን ዶላር ብልጫ ያለው ከፍተኛ እድገት ማሳየቱ ነው የተገለጸው። ሚኒስትሩ አያይዞም በቀረው የበጀት ዓመቱ አንድ ወር ጊዜ ውስጥ ከፍተኛ ርብርብ በማድረግ ከተቀመጠው ዓመታዊ እቅድ በላይ ለማሳካት በትኩረት እየተሰራ ነው ሲሉ ማስታውቀዋል። ሚኒስትሩ ዶክተር ካሳሁን ጎፌ ይህ ታሪካዊ ውጤት እውን እንዲሆን ከፍተኛ አስተዋጽኦ ላበረከቱ አምራቾች፣ ላኪዎችና ለመላው ባለድርሻ አካላት የተሰማቸውን ምስጋናም አቅርበዋል። በኢትዮጵያዊ አቶ ግርማ ዋቄ የሚመራው ዩጋንዳ አየር መንገድ 10 አዳዲስ የቦይንግ አውሮፕላኖችን ሊገዛ መሆኑ ተነገረም። የዩጋንዳ ብሔራዊ አየር መንገድ የረጅም ጊዜ እድገት ስትራቴጂውን ለማሳካትና ዓለም አቀፍ የአየር በረራ ተደራሽነቱን ለማስፋፋት የሚያስችለውን ታሪካዊ ስምምነት ውል ከአሜሪካው ግዙፍ የአውሮፕላን አምራች ቦይንግ ኩባንያ ጋር ተፈራርሟል። ፕሬዚዳንት ዩዌሪ ሙሴቬኒ በተገኙበት የተፈረመው ይህ ግዙፍ ስምምነት አየር መንገዱ በአጠቃላይ 10 አዳዲስ አውሮፕላኖችን የሚረከብበት ሲሆን አጠቃላይ የፕሮጀክቱን ወጪ 3.7 ትሪሊዮን የዩጋንዳ ሽሊንግ ወይም 1 ቢሊዮን የአሜሪካን ዶላር ገደማ እንደሚፈጅም ታውቋል። በፊርማ ስነ ስርዓቱ ላይ የዩጋንዳ አየር መንገድ በዋና ስራ አስፈጻሚነት እየመሩ ያሉት አንጋፋው የአቪዬሽን ዘርፍ ባለሙያ ኢትዮጵያዊው አቶ ግርማ ዋቄ አየር መንገዱን በመወከል የፈረሙ ሲሆን በቦይንግ ኩባንያ በኩል ደግሞ የአፍሪካ ሽያጭ ኃላፊና ምክትል ፕሬዚዳንት አቶ አንበሲ ትባረክ ስምምነቱን በፊርማቸው አጽድቀዋል። በተደረሰው ስምምነት መሰረት ዩጋንዳ አየር መንገድ እያንዳንዳቸው 294 መንገደኞችን የመጫን አቅም ያላቸው 8 የቦይንግ የመንገደኞች አውሮፕላኖችንም ይገዛል። ከነዚህም በተጨማሪ የጭነት አገልግሎቱን ለማጠናከር የሚያስችሉ 2 የጭነት አውሮፕላኖችን እንደሚረከብም ታውቋል። ሪች ፎር ቼንጅ ኢትዮጵያ ቆሻሻን መልሶ ጥቅም ላይ በመዋል ዙሪያ አዳዲስ የቢዝነስ መፍትሄዎችን ያመነጩ ወጣት ስራ ፈጣሪዎችን አስመረቀም። ሪች ፎር ቼንጅ ኢትዮጵያ የተሰኘው ዓለም አቀፍ ተቋም ከአይኬኢኤ ፋውንዴሽን ጋር በመተባበር በኢትዮጵያ በአረንጓዴ ልማት፣ በአየር ንብረት ፈጠራና ቆሻሻን መልሶ ጥቅም ላይ በመዋል ዙሪያ አዳዲስ የቢዝነስ መፍትሄዎችን በማመንጨት ወደ ሚሊዮን ብር ካፒታል የቀየሩ ወጣት ስራ ፈጣሪዎች በትላንትናው ዕለት አስመርቋል። በዕለቱ የተመረቁትና ድጋፍ የተደረገላቸው ስራ ፈጣሪዎች በሁለት ዋና ዋና ዘርፎች የተከፈሉ መሆናቸውን የገለጹት የሪች ፎር ቼንጅ ኢትዮጵያ ካንትሪ ማናጀር መቅደም ጉልላት 33 በሀሳብ ደረጃ የነበሩ ድርጅቶች የፈጠራ ስራቸውን ወደ ተግባር በመቀየር የራሳቸውን ቢዝነስ ይፋ እንዲያደርጉ የቴክኒክ ስልጠናና እያንዳንዳቸው የ200 ሺህ ብር የገንዘብ ድጋፍ ማግኘታቸውን ገልጸዋል። በሌላ በኩል 8 ቀደም ሲል ስራ ላይ የነበሩና ራሳቸውን በሀሳብ ሆነ በፋይናንስ ለማሳደግ በሂደት ላይ ያሉ ድርጅቶች እስከ 1.5 ሚሊዮን ብር የሚደርስ ከፍተኛ ድጋፍ እንደተሰጣቸውም አመላክተዋል። ይሄ ፕሮጀክት 2 ክፍሎች አሉት። አንደኛው ክፍል ቆሻሻን ወደ ቢዝነስ ለመቀየር ሀሳብ ላይ ያሉ ስራ ፈጣሪዎችን የሚያግዝ ነው። ሁለተኛው ደግሞ ሀሳባቸውን እውን አድርገው ስራ ፈጥረው በመንቀሳቀስ ላይ ያሉ ቢዝነሶችን ሰፖርት የሚያደርግ ነው። የመጀመሪያው ክፍል ግሪን ኢኖቬሽን ላብ እንለዋለን። አይዲያ ስቴጅ ናቸው። ሁለተኛው ደግሞ ግሪን ቢዝነስ ኢንኩቤተር እንለዋለን። እሱ ደግሞ ቢዝነሶች አክቹአሊ መሬት ላይ ያሉ እየሰሩ ያሉ ቆሻሻን ወደ ቢዝነስ ኮንቨርት ያደረጉ ቢዝነሶችን ሰፖርት የምናደርግበት ነው። በአጠቃላይ እንደ ፕሮጀክት ታርጌት ያደረግነው በአይዲያ ደረጃ ያሉ 75 ስራ ፈጣሪዎችን ነው በዚህ ፕሮጀክት ለማቀፍ ያሰብነው። ቢዝነስ ደግሞ ያላቸው ደግሞ እስከ 30 የሚደርሱትን ለማገዝ ነው ፕሮጀክቱ ዓላማ አድርጎ የተነሳው። እንዳልኩት በዛሬው ዕለት
33 ሀሳብ ሌቭል ወይም በአይዲያ ስቴጅ የሆኑ ስራ ፈጣሪዎች ይመረቃሉ። ሶ ይሄ ማለት ነው በነበራቸው ቆይታ ያገኙትን የቴክኒካል ድጋፍ፣ የገንዘብ ድጋፍ የመሳሰሉትን አድርገው ወደሚቀጥለው ስቴጅ ለመቀጠል ሬዲ የሆኑ ማለት ነው። ይሄ በዚህኛው 4ኛ ዙርና 5ኛ ዙር በምንለው ፕሮጀክት ዙሪያ ላይ ኮሆርት ላይ ያለ ማለት ነው። በዛኛው ላይ ስንሄድ ግሪን ኢንኩቤሽን በጣም ፎከስድ እና ጥቂት ቢዝነሶችን ማሳደግ ላይ የሚያተኩር ስለሆነ 8 ድርጅቶች እንደዚሁ ዛሬ ግራጁዌት ያደርጋሉ ማለት ነው። ይህ ፕሮግራም በዋነኛነት ትኩረቱን ያደረገው ወጣቶች የፈጠራ ስራዎቻቸውን በገበያ ላይ ውጤታማ ማድረግ እንዲችሉ ቢዝነስ እንዴት እንደሚመራና የገንዘብ አጠቃቀም ላይ አቅማቸውን በመገንባት ላይ መሆኑንም መቅደም ጉልላት አሳውቀዋል። በዚህ መሰረት በፕሮጀክቱ ውስጥ ከተካተቱ ወጣቶች መካከል 60% የሚሆኑት የነበራቸውን የፈጠራ ህልም በተግባር ማሳካት መቻላቸው ነው የተገለጸው። በመርሃ ግብሩ ላይ ወጣት ስራ ፈጣሪዎች ያዘጋጇቸው ተግባራዊ የአካባቢ ጥበቃና የቆሻሻ አያያዝ የፈጠራ ስራዎች ለጉብኝት የቀረቡ ሲሆን በዘርፉ ተግዳሮቶችና መፍትሄዎች ዙሪያ የሚያጠነጥን የፓናል ውይይትም ተካሂዷል። ስትከታተሉት የነበረው የዕለተ አርብ ሰኔ 5 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።